እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ስቅል 2 መስፈሪያ የገብስ በ1 ስቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያቸዋለህ። አሜን በሉ እስቲ። ጠላትሽ በዓይኑ ያያል። በኢየሱስ በዓይኖች ምን ትላለህ? ታያለህ፣ ነገር ግን አትቀምስም አለው። ኢየሱስ ጌታ ነው። እስቲ ቀጥላ አንብበልኝ። አዳሲ ኦኬ፣ እያነበብክ እየተከተልከኝ መሰለኝ። እሺ ይህን ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ ከዚያም አትቀምስም አለ። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ረሃብ በከተማ አለ። እዚህ ጋር በደንብ ስሙ። ወደ ከተማ እንገባ ዘንድ ብንወድ በዛ ምን አለ? ረሃብ በከተማ አለ። በዚህም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔርም ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጣውያንና የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበረ። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውንም ሰፈሩ እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ ይላል። ኢየሱስ ጌታ። ዛሬ የማገለግልበት ርዕስ ነገ መልካም ይሆናል። አንድ ሰው አሜን ይበል እስቲ። እንግዲህ መጽሐፈ ነገሥት እንደምታውቁት የነገሥት መጽሐፍ የተጻፈበት ዘመን ብሉይ ኪዳን ነው። በብሉይ ኪዳን ደግሞ ከነበሩ ነቢያት መካከል በጣም ታዋቂ የሆነው ኤልያስ ነው። ኤልያስን ግን ድንገት በሚመስል መንገድ የተከተለ ኤልሳ የሚባል ሰው በዚህ በሁለተኛ ነገሥት መጽሐፍ ላይ ድንገት ሻይን አድርጎ ወጥቷል። ዛሬ ለአንድ ሰው መልእክት አለ። አትታወቂም፣ ያንቺ ስም አይጠራም፣ ነገር ግን ነገርሽ እየተሰራ ነው። በቅርብ ቀን በአደባባይ ላይ መውጣት ይሆንልሻል። አንድ ሰው አሜን ይበል እስቲ። አንድም ሰው ኤልያስ እያለ ኤልሳ ጸልይልኝ ብሎት አያውቅም። ኢየሱስ ጌታ። ለምን ካላችሁ እግዚአብሔር የሥርዓት አምላክ ስለሆነ የሚሰራበት አሰራር ስላለው ኤልያስ ለኤልሳ ገና እየተዘጋጀ ነው። ቀጣይ አገልግሎት ለመቀጠል፣ ቀጣይ ዘመን ትውልድ ይዞ ለመቀጠል፣ ቀጣይ ዘመን ታላላቅ አገልግሎቶችን ለማገልገል የኤልያስን እጅ እያስታጠበ ነው የቀጠለው። ዛሬ ላይ እርግጠኛ ነኝ የሆኑ ኤልሳዎች ከዚህ ጉባኤ መካከል ይነሳሉ። ሴቶችም ወንዶችም ኤልሳዎች ይነሳሉ በኢየሱስ። ስለዚህ ኤልሳ ማን ነው ብለን ስንጠይቅ አንድ በዛ አካባቢ የሚታወቅ በእስራኤል አንዲት ገጠር ውስጥ የሚኖር ደግሞም በእርሻ የሚታወቅ እና የሚተዳደር 12 ጥማድ ጠምዶ የሚያርስ ኢየሱስ ጌታ። አንድ ቀን ድንገት ኤልያስ በእርሻው በኩል ሲያልፍ በመጎናጸፊያ ነክቶት አለፈ። ዛሬ የሆነ ሰው መጎናጸፊያ ይነካዋል በኢየሱስ። በጣም የሚገርማችሁ ነገር መጎናጸፊያ ማለት ሰዎች የማይገባቸው ነገር ልንገራችሁ። አንድ ነገር አንድ ጊዜ አንድ ሰው ብዙ ጊዜ ለምንድን ነው የእግዚአብሔር ክብር ይመጣል የእግዚአብሔር መንፈስ ይነካል ስትባል ሲጸለይ የሆነ ነገር ሲሆን ለምንድን ነው ማልነካው ብሎ ጠየቀኝ። ስለማትነካ አይደለም፣ ተነክተሃል፣ ግን አንተ የምትጠብቀውና እግዚአብሔር አንተን የሚነካበት መንገድ ስላልተስተካከለ ነው፣ ስላልተመጣጠነ። አሁን እግዚአብሔር እንደ ሰው መጥቶ ገፋ አድርጎ እንዲጥለው ይፈልጋል። ኢየሱስ ጌታ። አንዳንድ ሰው መጥቶ አንዳንድ አገልጋዮች ራሱ አሉ አይደል ይዘው በቃ አልወድቅም ካሽ ታግለው እዛ ትወድቂያታለሽ ብሎ እንደሚጥሉ እንደዛ ታግሎ መሬት እንዲያስነካን ይፈልጋሉ ሰው። የእግዚአብሔር ክብር ሲመጣ ግን ከቃሉ ጋር ነው የሚመጣው። ቀድሞ የሆኑ ሰዎች፣ መንፈሳዊ የሆኑ ሰዎች የሆነ ነገር እስኪነካቸው አይጠብቁም። እግዚአብሔር ቃሉ ሲመጣ ውስጣቸው መነሳት ይጀምራል።
የሆነ ኃይል መነካት ይጀምራሉ። ኤልሳዕ መጎናጸፊያ ነክቶት አለፈ። ኤልያስ አልገፋውም፣ ምንም አልታገለው። መጎናጸፊያ ሲጥልበት አንድ ነገር ገብቶታል። አንድ ሰው አሜን ይበል። የሆነ ነገር እንደነካው ገብቶታል። የሆነ ፕሮግራም እንደተያዘበት ገብቶታል። የሆነ የሚቀጥል ነገር እንደጀመረው ገብቶታል። ስለዚህ መጎናጸፊያው እንደነካው ኤልያስን ተከተለና ጌታ ያለ ማያውቀውን ሰው አሁን እኮ እኔ 3 ዓመት አገልግያችሁ መንፈሳዊ አባቴ ነው ማለት 4 ዓመት አገልግያችሁ ታፍራላችሁ። መንገደኛው ኤልያስ ነክቶት መንፈሳዊ አባቴ አይደለም ያለው ጌታዬ። ኢየሱስ ጌታ ሮጦ ጌታዬ እባክህ ቤተሰቦቼን ልሸኛቸው፣ እባክህ ቤተሰቦቼን ተሰናብቼ ልምጣ ሲለው ምን አደረኩ ነው ያለው። ኢየሱስ ጌታ መፍትሄ ነው። መሄድ ትችላለህ። እኔ ምን አደረኩ? አይ ከመጎናጸፊያው ጋር የነካኝ ነገር አለ። ዛሬ መልእክት አለኝ በኢየሱስ ስም። የነካኝ ይነክሻል በኢየሱስ ስም። ያገኘኝ ያገኝሻል በኢየሱስ ስም። ብትገፊ እንኳን አልላቀቅም የሚያስብል፣ ተወኝ ብትባይ እንኳን አልተውም የሚያስብል፣ ከአንተ ጋር ነው ሞት የሚሆነው የሚያስብል የሆነ መጎናጸፊያ ያገኝሻል። ኢየሱስ ጌታ ነው። ስለዚህ ኤልያስ ምን አደረኩ ሲለው አይ እኔ ተሰናብቼ ልምጣ፣ የነካኝ ነገርማ አለ። ሄደና ይላል መጽሐፍ ኢየሱስ ጌታ ጠምዶ ያርስባቸው የነበረውን በሬዎች አረደና ሞፈሩንም ቀንበሩንም ሰባብሮ አነደደውና እንዳይመለስ እኮ ኢየሱስ ጌታ አሜን አትልም? እኔ ምን ቸገረኝ? ኤልያስ ምናልባት ቢኮረክመው፣ ኤልያስ ቢቆጣው፣ አይ አበዛው ጭራሽ እርሻዬን አላርስም እንዳይል ሰባብሮ ወጣ። ዛሬ ሰባብሮ መውጣት ነው በጌታ በኢየሱስ። ማንንም አይተሽ ላትመለሱ ኤንዱላ ገርታ ከንደ በለቲ አርኪ ዋቀዮ ይሰዱማ ሲያቱ ቆምነዲ ይወልቻል። ስለዚህ የመጨረሻ የሆነ መነካት ኢየሱስ ጌታ ሂድልኝ ብትባይ የማያስኬድ ልቀቀኝ ብትባል የማያስለቅቅ ከተነካ በኋላ ኤልሳዕ ሰባብሮ አቃጥሎ ጠብሶ አብልቶ ባይ እንገናኝ። ምን ነው እኔ ንግድ ቀይሬያለሁ። አንድ ሰው አሜን ይበልስ። አሁን ገበሬ ልማታዊ ባለሀብት ልማታዊ ገበሬ አይሰራም ማለት ልማታዊ አገልጋይ አንድ ሰው አሜን አይልም? እባካችሁ ብዙ ነፍሳትን የሚታደግ ብዙዎችን እንባ የሚያብስ የብዙዎቹን ለቅሶ ወደ ሳቅ የሚቀይር አንድ የተቀባ ሰው መባል መርጫለሁ። እኔ ከባለሀብትነት የተቀባ መባልን መርጫለሁ። ከባለስልጣንነት የተቀባ መባልን መርጫለሁ። የመረጡ ሰዎች መልእክት አለኝ። ዲሞቴ አዳ ስረታ ብዙ ነዲ ይወልቻል። ኢየሱስ ጌታ። ስለዚህ ኤልሳዕ እርግጠኛ ነው የነካው ነገር በልዩነት እንደሚያኖር። አንድ ሰው አሜን። የነካው ነገር ለብዙዎች መፍትሄ እንደሚያደርገው እርግጠኛ ነው። ኤልሳዕ በእርሻው ቢቀጥል በቅባት መፍትሄ የሆነውን ያህል መሆን አይችልም። አንዳንዱ እኮ በንግድም መፍትሄ መሆን ይችላል። ኢየሱስ ጌታ አሜን በሉስ። አሁን የጥሪ ጉዳይ ነው። ኢየሱስ ጌታ እግዚአብሔር በአንቺ ላይ ፕሮግራም ይዟል ማለት ሺህ ጊዜ የምትነግጂ አንቺ ትርፋማ ሆነሽ ለሌላው መትረፋችን ራስሽን በትክክል ነው የምታኖር። እግዚአብሔር ግን ከአንቺ ጋር ፕሮግራም ካለው ለእግዚአብሔር አጀንዳም ለመለየት እሺ ካልሽ ለእግዚአብሔር ስራ ለመለየት እሺ ብለህ ከወጣ በቅባት ለሀገር መፍትሄ ትሆናለህ። በቅባት ለከተማው መፍትሄ ትሆናለህ። በቅባት ለሀገሩ መፍትሄ ትሆናለህ። እዚህ ቤት ውስጥ 14 ሰዎች አሉ አለ። ዛሬ ማታ ምሪት የምሰጣቸው አለ። በራእይ የምገለጥላቸው አለ። በህልም የምገለጥላቸው አለ። ምሪት ሰጥቼ የማከብራቸው አለ። ይችላል በሉኛ። ኢየሱስ ጌታ። ስለዚህ ኤልሳዕ ተከትሎ ከወጣ በኋላ ኤልያስ ደግሞ የሚገርማችሁ ነገር ከዚህ ምዕራፍ 1 ላይ ከኤልያስ እሱ ሊለየው ፈልጓል። ኢየሱስ ጌታ። ምዕራፍ 1 ላይ ምን ሊለው ፈልጓል? ከተነካ በኋላ እያባበለ ትንቢት እየነገረ አይደለም ኤልያስ ኤልሳዕን ያቆየው። ኤልሳዕ ራሱ ወዲያው ነው አይኑ የተከፈተ። ኢየሱስ ጌታ። አሁን እኮ ብዙ አገልጋዮች እንግዲህ እየነገርን እያባበልን እግዚአብሔር ይወድሻል፣ እግዚአብሔር ከፍ ያደርግሻል፣ ያከብርሻል፣ እግዚአብሔር ተጣም ያደርስሻል፣ የኔ የበላይ ትሆኛለሽ ምናምን ካላልናቸው እኮ አይቀጥሉም። ኢየሱስ ጌታ። እኔ ጌታ ይባርክ። ኢየሱስ ጌታ ካልተባሉ እኮ አይቀጥሉ። እያባበልን ማለት ኤልያስ እንደዚህ ያለው ተለይ ነው ተልክ ያለው ኢየሱስ ጌታ። በሕያው ነፍስ እምላለሁ አልለይህም። አንድ ሰው አሜን ይበል። ተለይ ተብሎ አልለይህም የሚያስብል ጉዳይ ምንድን ነው ካላችሁን እዚህ
ቃል ውስጥ አንቺ የምትለውጪው ነገር ካለ እዚህ ቤተ ክርስቲያን ውስጥ አንቺ እግዚአብሔር ሊሰራው ነገር ካለ እየተገፋሽ ቢሆን ሰብረሽ ትገቢያለሽ። እየጠሉሽ አንቺ መፍትሄ ትሆኛለሽ። አንዴ ብቻ ቢሆን እኮ ጥሩ ነው። እስቲ ፈተና ነው ምናምን ይባል። ሁለተኛ ተለየኝ። አሁን ደግሞ ነው ዮርዳኖስ ሄዳለሁ። ኢየሱስ ጌታ በያው ነፍስ እምላለሁ አይደለኝም። ሶስተኛ ጊዜ ደገመው ተለየኝ። እኔ አሁን ከዮርዳኖስ መሻገር ወንዙን መሻገር አለብኝ። እሻገራለሁ ካንተ ጋር። ከዛ አንድ ነገር ገባው ኤልያስ ይሄ ሰውዬ እንደማይላቀቅ። ከዛ በልሽ ከኔ እኔ ሳልወሰድብህ ብትወደውን ምን በለ ጠይቀኛ ምን እንዲሆንልህ ትወዳለህ ሲለው አሁን ይኸውላችሁ ምን እንዲሆን እግዚአብሔር እድል ከሰጣችሁ ወገኖች የቤት ኪራይ አትበሉ። ኢየሱስ ጌታ ነው። ብዙ ሰው እግዚአብሔር ምን እንዲያደርግለት ተወዷል አይደለም። ቤት ኪራይ 3 ወር ሆኖብኛል። ታዩ እሱ የምታከራየው ሳይሆን ሰው የምታኖሪበትን ቤት እግዚአብሔር ይሰጥሻል። ኢየሱስ ጌታ። ስለዚህ እግዚአብሔር እድል ከሰጣችሁ እግዚአብሔርን መጠየቅ ያለባችሁ እንደ አቅሙ ነው። አንድ ልጅ የአባቱን አቅም ያውቃል። እውነት ውሸት? እኔ የአባቴን አቅም አውቃለሁ። አቅሙን ሳላቅ ነው እሱ ወደ ጌታ ሄደው። ግን የአባቴ አርብቶ አደር ነው፣ ገበሬ ነው። የኔ አባት ብዙ ላሞች አሉት፣ ብዙ በሬዎች አሉት፣ ብዙ እርባታ ላይ ከዛ ግብርና አለው። ስለዚህ አባቴም ጫማ ግዛልኝ ቢለው ይገዛልኛል። ይገዛልኛል አይገዛልኝ? አቅሙ ይፈቅዳል። ሙሉ ልብስ ግዛልኝ ብለው ይገዛልኛል። ለምን? አቅሙ ይፈቅዳል። አይ መኪና ግዛልኝ ብለው ግን አይገዛልኝ። ለምን? አቅሙ አይፈቅድም። ገበሬ ነው እሱ ራሱ በፈረስ ነው ራቅ ያለ ቦታ የሚሄደው። ኢየሱስ ጌታ። ስለዚህ እንደ አቅሙ ነው የምትጠይቀው አይደል? ለምሳሌ የሀገራችን አሁን ታዋቂ ባለሀብት ማለት ነው ማንቱ ነዲን ነው የኦሮሚያው። ይሄ ኦሮሚያ ውስጥ አይለኛ ባለሀብቶች ተነስተዋል። አሜን በሉ። አሜን። ኧረ ይኸው ሰሞኑን ያደታ እስቲ ያደታ በሉ። ምን በቃ ባለሀብት ነው። እኔ ሙስሊም ይሁን ምን ይሁን አላውቅም፣ ግን ባለሀብት ነው። እኔ አሁን ባለሀብት ነው እንጂ መናገር የፈለኩት ክርስቲያን አለ። አሜን በሉ። በቃ አሁን ለምሳሌ የያደታ ልጅ ቪኤት ግዛልኝ ቢለው ይችላል። ይችላል አይችልም? ይችላል። ለምን? አቅም አለ። አቅም አለ። ስለዚህ እንደ አቅሙ ነው አባትሽን የምትጠይቂው። እግዚአብሔር ደግሞ አባትሽ ነው። አቤት 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 ቤት እግዚአብሔር ያንቺ አባት ነው እያሉሽ እና የሚያቅተው ነገር የለም። እርግጠኛ ነኝ። ይኸውልሽ አንቺ ያሰብሽውን አይደለም እጥፍ አድርጎ ይሰጥሻል እግዚአብሔር። እስማማ የኔ አምላክ በሉ። ሙሉ አቅም አለው በሉ። የጠየቁትን በሉ። ከዛም ያለፈውን በሉ ያደርግልኛል በሉ። ስለዚህ ኤልሳ አባቱን አውቆታልና ምንድነው የምትፈልገው? ኤልያስ የምትፈልገው ጠይቃ ነው ኤልሳ አሁን ቅድም 12 በሬ ነበረ ማርሰው፣ አሁን 36 በሬ ማርስበትንና ያንን በጣም ሰፊ ሄክታር እርሻ ስጠኝ ቢል ይሰጠዋል። ኤልሳ ግን እርሻን ንቋል፣ የሆነ ነገር ንቋል። ምንድነው ሲለው ቅባት። ምን አይነት ቅባት ሲለው አንተ ላይ ያለው 2 እጥፍ ነው። አሁን እኮ ሰው እኔ ራሴ አሁን ቀባኝ ለሚሉ ሰዎች ሲቀባቸው ትንሽ ከኔ ሆነው እንዲሉ ነው እንጂ ያንተን 2 እጥፍ እንትኑ እንዴ ንግርብጠኝ ነው እንዴ ነው የሚባለው። ኢየሱስ ጌታ። ኤልያስ እንደዛ ብሎ ነገር አያውቅም። እኔ ታውቃላችሁ የዛሬ 8 ዓመት አካባቢ ሻኪሶ እያገለገልኩ ዛኔ በፓስተር ኦፊስ ነበር ማገለግለውና ቤተክርስቲያን ሳይቸግራት ጆይትሮን ጋበዘችው። የኛ ቤተክርስቲያን እኔ እንዳይመጣ የሰው እያልኩኝ እኔ የተቃወምኩት ደግሞ ይገርማችሁ ነገር የዛኔ ገና ዩቲዩብ ላይ እንትን እየታወቀ ነው። በመንፈስ ዓለም ፎቶ አነሳለሁ ምናምን ይላልና እኔ ደግሞ ከሙሉ ወንጌል ስለዚህ እንደዛ አይነት ነገር ለኔ አይዋጥልኝም ነበር። ኢየሱስ ጌታ። ስለዚህ የመጨረሻ እንዳይመጣ ብዬ ከቸርች ጋር የተከራከርኩት እኔ ነኝ። ከዛ መጣ። እንደውም እንደዚህ ያደረጉት ነገሩን እጃዙር ያደረጉትና አንድ ቤተሰብ ጋር ነው የሚመጣው። አርብ እነዛን ቤተሰብ ነው የሚያገለግለው። የሚያመጡትም እነሱ ናቸው፣ ክፍያ የሚከፍሉ እነሱ ናቸው። እኛ ያገባንን እኛ እንጠቀም ጸጋውን አሉ ቸርች። እሺ እንደዛ ከሆነ የሚቸገረኝ ኢየሱስ ጌታ። አርብ እዛ ቤተሰብ ጋር አገለገለ። ቅዳሜና እሑድ እኛ ቸርች ያገለግላል እግዚአብሔር ፍቃድ ለማቀፍ ቤተክርስቲያን። ቅዳሜ ዕለት የመጀመሪያ ዙር አገልግሎቱ ሲጀምር ተነሳንተ አለኝ ማለት ነው።
ኢየሱስ ያለው ቪዲዮ ሰሞኑን ቆራርጬ ቲክቶክ ላይ ለቅቄዋለሁ። ባለፈው አይታችሁታል። እና አሁን ዩቲዩብ ላይ ያለ ሙሉ ቪዲዮ እና ተነሳ እግዚአብሔር አምላክ አለ አንተን ወንጌላዊ አሉ ካለ አዎ ፓስተር አሉ ካለ አዎ አንተ ሜጀር ዋን ፕሮፌት ነህ። አሜን። ከዛ እኔ እስካሁን ራሴን ሜጀር ዋን ብዬ አላውቅም። ኢየሱስ ጌታ ነው። አሁን እኔ ሜጀርን ብጨምር ደግሞ የትቢተኛ ብላችሁ እናንተ ራሱ ዱላ እንደምታነሱ ስለማውቅ ነው። ኢየሱስ ጌታ ነው። ስለዚህ ሜጀር ዋን ፕሮፌት ነህ። እጥፍ ደብል ፖርሽን ነው አንተ ላይ የሚመጣው። አንድ ሰው አሜን ይበል ባካችሁ። የሆነ እጥፍ ቅባት ነው የሚመጣባ። የእውነትን ቅባቱ መገለጥ ጀመረ። ከዛ በኋላ እኔ ያጨበጭቡልኛል ብዬ የጠበቅኳቸው የቅርብ ሰዎች ሁሉ እንደዚህ ጀመሩ። ኢየሱስ ጌታ ዞር በል ዞር በል ሲሉኝ እኔ ደግሞ ወጣው ማለት ያናውጨው ነው ወርዶ ዛሬ መልእክት አለ። በጌታ በኢየሱስ እየገፉሽ አልኩሽ ትወጫለሽ። ሰማይ ምድሩ ሼት ይሆንልሻል። የሆነ ጨለማ ይንቀጠቀጥልሻል። የሆነ መንደር ትደፍሪያለሻል። የሆነውን በር ትነቅይዋለሻል። ኢየሱስ ጌታ እግዚአብሔር እንደውም ከጠሏችሁ በበቀል ነው ከእናንተ ጋር። እንደው ሰው ሁሉ ሲወደኝ እንዴት እንደምናደድ ሰማይ የጠላኝ ነው የሚመስለኝ። ሰው ሁሉ ካጨበጨበልኝ፣ ሰው ሁሉ ደሬ ማን ኦፍ ጋድ ካለኝ እኔ በቃ ሽክ ነው ይሄ ሁሉ። ከዚህም ከዛም እንዲህ ከጀመሩ ከሰማይ እንዲህ ተደርጊያለሁ። እኔ መልእክት አለኝ ያልኩሽ የሆኑ ሰዎች እየታገሉሽ ነው። ከሰማይ እየተሳብሽ ነው። ከሰማይ መልእክት አለኝ ዛሬ እየገፉሽ ትጨምሪያለሽ። የሆነ ምንጭ ይለቀቅልሻል። አንቺ ሴት የሆነ ክብር ይለቀቃል። አንተ ሰው ወጪ እንጅራችሁን ሳ በሙኮቲን ቤከና ኢየሱስ ጌታ ተወኝ ሲለው አልተውም ማለት እና ምን ፈለግ ሲለው ቅባት አለ። ኤልያስ እንደዚህ አሉ፣ ከባድ ነገር ጠይቃለሁ። ገንዘብ ቢለው እኮ ከባድ አለ። የሆነ ነገር ሀብት፣ ቤት፣ መኪና ምናምን ቢለው ከባድ ነው። ቅባት ነው የጠየቀው፣ ከባድ ነገር። ኢየሱስ ጌታ። ከባድ የሆነው ደግሞ ምንድነው? ባለ ሀብት ብትሆን ሰዎች ካንተ ተጠግተው የሆነ ስራ ፍጠርልኝ ይሉሃል እንጂ አይነሱብህም። ቅባት ግን ሰዎችን ያስነሳብሃል። አሜን። ለዚህ እኮ ነው ጳውሎስ እንደዚህ አለ፣ እንገፋለን ግን አንወድቅም፣ ተንገዳግደን እንቆማለን። ኢየሱስ ጌታ ነው። እንጠላለን ግን አንገደልም። አንዳች የለንም ግን ብዙዎችን ባለጠጎች እናደርጋለን። ምንገፋው እኮ ባለጠጋ ባደረግናቸው፣ ምንገፋው እኮ በጸለይንላቸው፣ ምንገፋው እኮ በር በከፈትንላቸው። ዛሬ መልእክት አለ፣ እግዚአብሔር ያሰብርሻል ብያ ኢየሱስ ጌታ። ስለዚህ ኤልሳ ይህንን ቅባት ተቀብሎ አገልግሎቱን ከጀመረ በኋላ ምዕራፍ 2 እዛው ምዕራፍ ላይ የዘመናት የከተማውን ጭንገፋ ሰበረ። ሰው አሜን ይመልሱ። አሁን ጭንገፋውን ሲሰብር አይተው አያጨበጨቡለትም። እዛው ክፍል ላይ ደግሞ ተሰብስበው ሕፃናት መላጣ አሉት። እንደኔ መላጣ ነው ኤልሳ። መላጦች ደስ ይበላቸው። ኤልሳ መላጣ። ኢየሱስ ጌታ። እኔ ጀምሯል። ይኸው ኤልሳ መላጣ ሲሉት ተቆጣና ይላል። ኢየሱስ ጌታ ነው። ድብ ጠርቶ አስበላቸው ይላል። ድብ በላቸው። ከዛ ምዕራፍ 2 ላይ ይሄንን አድርጎ ምዕራፍ 3 ላይ ደግሞ ሌላ ክብር። አንድ ሰው አሜን ይበልስ። ምዕራፍ 4 ላይ ሌላ ክብር፣ ምዕራፍ 5 ላይ ሌላ ክብር፣ ምዕራፍ 6 ላይ ሌላ ክብር፣ ምዕራፍ 7 ላይ ግን አስቸጋሪው ዘመን ላይ ትንቢት ተናገረ። የእግዚአብሔርን ቃል ስሟል። ምዕራፍ 6ን ስታጠኑት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል 70 ነቢያቶች ከእሱ ጋር የሚያገለግሉ ነበር። በጣም የሚገርማችሁ ነገር ግቢ እስኪጠባቸው ድረስ የእግዚአብሔር ክብር እየተገለጠ እየሰፉ ያሉበት ዘመን ነው። በዛው ዘመን ግን ኢየሩሳሌም ላይ፣ ይሁዳ ላይ፣ እስራኤል መካከል ረሃብ ነበር ይላል። ምዕራፍ 6 ቁጥር 1 ስታነቡ እንጨት ቆርጠን ቤት እንስራና እናስፋ ጠቦናል የምንቀመጥበት አሉና ወደ ታች እያነበባችሁ ስትሄዱ ደግሞ በጣም ራብ ሆነ ይለናል። ኢየሱስ ጌታ ምን ሆነ ይላል? 70 ነቢያት እያሉ ኤልሳ እያለ ኢየሱስ ጌታ በትክክል ቅባታቸው የተረጋገጠ አገልጋዮች እያሉ ራብ ሆነ ይለናል። ከዛ በዚህ ራብ ውስጥ
በጣም የሚገርማቸው የራቡን ክፋት ለማስረዳት ጸሐፊው የተጠቀማቸው ነገሮች ሰው የዶሮ ኩስ ይበላ ነበር፣ የአህያ ጭንቅላት ይበላ ነበር። ይሄ ሁሉ ቀላል ነው። እሺ ሰው የገዛ ልጁን አርዶ የበላበት ዘመን ነበር። በዚህ ዘመን ትንቢት መናገር ከባድ ነው። እዛው ዘመን ላይ ቆሞ እንደዚህ ያለ ነገ መልካም ይሆናል። አሜን አይልም አካት በዚሁ የእሳት ደመና የለም ብሎ መናገር ደስ ይለዋል። የሚያስደስት ነገር በሌለበት ማውራት ደስ ይለዋል። አኔርጋ ሲቀበሉ ጋዋ ቀዮቱ ወንተ ኢጃን አርጊቴት በቃቱ ቀብሉቲ አኔርጋ ሲቀባ አራጋሴ መንዲቴ በቃቴ ኢየሱስ ጌታ ነገ ምን ይሆናል? መልካም ይሆናል። እንዴት ነገ ሰማይ ቢከፈት አንተ የምትለው ነገር ሊሆን ይችላል? አለቃ ንጉሱን ተደግፎ በጣም የቀረበ ኢየሱስ ጌታ በጣም የቀረበ ንጉሱን ተደግፎ እንዴት ሊሆን ይችላል? ሰማይን እግዚአብሔር ቢከፍታል እንደዚህ ያለው ኮራ ብሎ እግዚአብሔር ሰው ታያለህ አትበላም። አንድ ሰው አሜን። እግዚአብሔር ምስክሬ እዚህ ቤተክርስቲያን ውስጥ ምንጭ ይፈልቃል። ሚሊዮነሮች እዚህ ቤተክርስቲያን ውስጥ ይወለዳሉ። በጣም ብዙ ባለጠጎች እዚህ ቤተክርስቲያን ይፈጠራሉ። አንዳንድ ወሬኛ ስማኝ፣ እርግጠኛ ሆኜ እነግርሃለሁ፣ አንተ ግን ተመልካች ሆነህ ነው የምትቀረው። ኢየሱስ ጌታ እዛ እኮ እንትን ምናምን ነው የተሰበሰበ ያለ ሁሉ ያፍራል። እሺ እዛ እኮ ማይረባው ሰው ነው የተሰበሰበ ያለ ሁሉ ያፍራል። እሺ የተሰበሰቡ መጽሐፍ እንደዚህ ይላል። ይኸውላችሁ ሰዎች ዳዊትን የተከተሉትን ሰዎች እንደዚህ አሏቸው፣ ምናምንቴዎች አላቸው። መጽሐፍ ደግሞ እንደዚህ አላቸው፣ የዳዊት ኃያላን የጽኑ ቃል ኃያላን መልእክት አለ። የዚህ ቤተክርስቲያን ኃያላን መልእክት አለ። እናንተ ለከተማ ትተርፋላችሁ፣ እናንተ ለትውልድ ትተርፋላችሁ፣ እናንተ ትለመልማላችሁ። ኢየሱስ መልካም ይሆናል በሉ። የሚገርማችሁ ነገር እግዚአብሔር እናንተ ቤት መልካም ማድረግ ሲፈልግ ነገስታትን አይደለም የሚጠቀም፣ የተናቁትን ይጠቀም። አንድ ሰው አሜን ይበልስ። ሰዎች የናቃቸውን ይጠቀማል። ሰዎች የገፏቸውን ይጠቀማል። ሰዎች አይጠቅሙም ያላቸውን ይጠቀማል። ሰዎች የጠሏቸውን ይጠቀማል። እግዚአብሔር ይኸውላችሁ እዚህ ክፍል ላይ ኤልሳ የተናገረው ትንቢት እንዲጸና የተጠቀመው እግዚአብሔር ለምጻሞቹ ነው። ለምጻሞች ደግሞ በብሉይ ኪዳን ነውና ለምጻም ማለት ለምጽ የኃጢአት ምልክት ነው ባይዘው። ስለዚህ እነዚህ ሰዎች ለምጽ አለባቸው፣ ኃጢአታቸው ነው እንደዚህ ያደረጋቸው ተብሎ ስለሚታመን በእስራኤላውያን ሕግ መሰረት ለምጻም ከህዝብ ጋር መቀላቀል አይችልም። ኢየሱስ ጌታ ከህዝብ ጋር ምን ማለት አይችልም? መቀላቀል አይችልም። ስለዚህ የት ነው የሚሆነው? ከግቢ ውጪ ከከተማ ውጪ ነው የሚሆነው። ያዘነ የሆነች ነገር ወስዶ በራብ እንዳይሞቱ ይጥልላቸዋል። ስለዚህ አሁን ዘመኑ ደግሞ ራብ የገባበት ነው። ሰው ወስዶ ለሰው የሆነ ምግብ መስጠት አይደለም፣ ለራሳቸው የሚበሉት ያጡበት ዘመን ነው እስራኤላውያን። ስለዚህ ከከተማ ውጭ ያሉ ለምጻሞች ምክር ጀመሩ። ቁጭ አሉ ለአራት። ኢየሱስ ጌታ በጠረጴዛ ዙሪያ እንማከራሉ። እሺ እኛ አሁን 3 አማራጭ አለን። ከ3ቱ አንዱን መምረጥ አለብን። እስቲ አማራጮቹ ይነገሩን አለ። ሰብሳቢው መሀል ነበረ። እኔ ጥግ ላይ ቆሜ እያየኋቸው ነበር። ዝም ብለህ አሜን በላይ። ኢየሱስ ጌታ። ስለዚህ ይኸውልህ ተሰብስበው ሲነጋገሩ እንደዚህ አለ። ይኸውልህ እኛ አሁን ወደ እስራኤል ብንገባ እስራኤል ሕጉ ነውና በድንጋይ ወግሮ ይገለናል። እሺ አሉት። ደግሞም ከተማው ራብ ነው፣ መሞታችን አይቀርም። እሺ እዚህም ብንቆይ ምንበላው የለንም፣ በራብ መሞታችን አይቀርም። እና ወደ ሶሪያ ከሄድንም ያው ጠላት መጣብን ስለሚሉ እስራኤላዊ ነን፣ ይገሉናል፣ መሞታችን አይቀርም። ስለዚህ ስንት ሞት አለ ማለት ነው? 3 ሞት። አሁን ያለን 3 አማራጭ ይሄ ነው። ከዚህ ሞት ውስጥ ለስማችን የሚመች ኢየሱስ ጌታ አንድ ሰው አሜን ይበል። ጥሩ የሆነ ሞት አያችሁ። አንደኛ በወገኑ ተገደለ ከመባል በእስራኤላዊ መሞት በወገን ተገደለ ስለምንባል አያምርም ለስሙ። ምናልባት ወደ እዚሁ ደግሞ ቆይተን ብንሞት በራብ ሞቱ ስንባል እሱን ያስጠላል። እና ግን ወደ ሶሪያ ብንሄድ በጠላት እጅ ስንገደል የኛ ጀግኖችም ሊሉን ይችላል። ኢየሱስ ጌታ ተጋፍጠው ነው የሞቱት ከጠላቶቻቸው ጋር ልባል። ይሄ ሞት የተሻለ ነው ብለው ከ3 ሞት አንዱን ሞት መርጠው ወደ ሶሪያ ጉዞ ጀመሩላል። መሸትሸት አድርገው ኢየሱስ ጌታ። ይሄ ሁሉ መፍራታቸውን ያሳያል። ምን ማሆኑ ምሽት መነሳታቸው
ኢየሱስ ጌታ ነው። ስለዚህ ወደ ሶሪያ ለመሄድ መወሰናቸው ምን ያሳያል? ፍርሃትን ያሳያል። ስለዚህ ልክ መሸትሸት አድርገው ጉዞ ሲጀምሩ እግዚአብሔር አምላክ ኮቴያቸውን አከበደ። አንድ ሰው አሜን አይልም? ኮቴያቸውን አከበደው ማለት ምን ማለት መሰለህ? እነሱ 4 ናቸው። ሲረግጡ የሰራዊት ሴዳታቸውን ረብ እያለ ነው የሚሄዱ እና ልክ እነሱ ሲረግጡ እግዚአብሔር ያሰማዋል ለሶሪያ። አንድ ሰው አሜን ይበልስ። ከዛ ሶሪያውያን እንደዚህ ይላል፣ እስራኤላውያን አሦርንና ግብፅን አስተባብረው ሊፈጁን መጡ ብለው ያከማቹትን ቀለባቸውን ጥለው የሰበሰቡትን ወርቃቸውን ጥለው ያዘጋጁትን ምግባቸውን ትተው እግሬ አውጪኝ ብለው ሲሄዱ ለምጻሞቹ ሲገቡ ከተማ ባዶ ናት። እዚህ ድንኳን ሲገቡ ኢየሱስ ጌታ ብፌ ነው። ኢየሱስ ያድናል። የተደረደረ ክትፎ። ከዛ ስማ እኛ እግዚአብሔር ተዋጋልን፣ ስለዚህ መብላት አለብን። ከዛ ከክትፎ ደረቃቸው እንዳያንጋቸው ኢየሱስ ጌታ ከቁርጡ ከቀይ ወጡ ካለው ነገር ሁሉ እየበሉ ቆዩና አሁን እኛ ከዚህ በኋላ እኛ ጠግበናል፣ እኛ በልተናል፣ እኛ አሁን ሙልት ብለናል። ስለዚህ አሁን ግን ሄደን ለእስራኤላውያን ይህንን እውነት ባንነግር ኢየሱስ ጌታ ኃጢአት ይሆንብናል እና እንሂዳ። ትናንትና መግባት አይችሉም እኮ ወደ እስራኤል። ኢየሱስ ጌታ አሁን ግን ለእስራኤል መፍትሄ ይዘዋል። ማንም አይከለክላቸው። እኔ መልእክት አለ። ጌታ ምስክሬ ነው። ወደ ተኮለከልሽበት በኮንፊደንስ መግባት ይሆንልሻል። አትገቢም ወደ ተባልሽበት ደረትሽን ነፍተሽ ትገባለሽ። ወደ ተከለከላችሁበት መልእክተኛ ሆናችሁ ትገባላችሁ።